አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ውድ ጓደኞቼ እኔ ያለሁ አልሐምዱሊላ። በጣም ተናፍቃችኋል ማለት ነው። ጠፍቻለሁ እንግዲህ በጣም ናፍቃችሁኛል። እንደምን ከረማችሁ? ሰላም ናችሁ? ረመዳን እንዴት አለቀ? ኢድ እንዴት አለፈ? እንግዲህ ከረመዳን ግማሽ ጀምሬ ጠፍቻለሁኝ። ከአንድ ወርም በለጠኝ መሰለኝ እና ናፍቃችሁኛል ማለት ነው። ሚዲያው ራሱ በጣም ናፍቆኛል። ምን እየተካሄደ ራሱ እንደሆነ ምንም ነገር የማውቀውን ነገር የለም ማለት ነው። ተናፍቃችኋል። ዛሬ ብቅ ብያለሁ። ተጨቅጭቄም ተመክሬም ተዘክሬም ተሰዲቤም እንግዲህ ጎትተው አምጥተውኛል ማለት ነው። በነገራችን ላይ በጣም አስጠልቶኝ ደብሮኝ ነበረ ዩቲዩብ ማለት ነው። እንግዲህ ያው ዛሬ ተመልሼ መጥቻለሁኝ። ድራማው ሁሉ ምን እንደደረሰ ምን እንደተባለ ረስቸዋለሁ። ምን ላይ እንደቆመ ራሱ አላውቅም። ዛሬ የተለቀቀውን የጽናት ድራማን ብቻ አይቻለሁ። እንግዲህ እነ ጽናት ደስ የሚል ደረጃ ላይ ደርሰዋል። ምናል ህይወት ሁሉ እንደ ጽናት ድራማ ቶሎ በቶሎ ስኬት ቢመጣ በጣም ደስ ይላል። እስካሁን የተለቀቀውን አላውቅም። ክፍል 50 ላይ እንዳለ መሰለኝ እኔ ያቆምኩት። ከዛ በታች ነው ያቆምኩት። አላየሁም ነበረ። ዛሬ እንደ አጋጣሚ ፊት ለፊት ስገባ እነሱ ተለቁ አየሁት እና የኪራ አባት እንግዲህ አግባ እያለ ሲመክረው ነበር ያየሁት። በጣም ደስ ብሎኝ እስኪ እንግዲህ ዛሬ ደስታዬን ላብስራችሁ ብዬ ብቅ ብያለሁ ማለት ነው። እናም እንግዲህ ከኢትዮፕ ሰፈር በጣም ጠፍቼ ነበረ። አሁን ተመልሼ መጥቻለሁኝ። እንግዲህ ከበፊት ያገኘሁት የጽናት ድራማን አይቼ በጣም ደስ ብሎኛል። ዛሬ ወደ እናንተ ይዤ የመጣሁት የጽናት ድራማ ነው ማለት ነው። ምክንያቱም በጣም ደስ የሚል ነበረ። ካየሁት በጣም ቆይቻለሁ፣ ግን ዛሬ እንዳጋጣሚ ቶሎ ስገባ ፊት ለፊት ያገኘሁት። እናም ሊሞሸሩ ቤሏቸውን እየመረጡ ሱፉን እየመረጠ ምናምን በጣም ደስ ይል ነበር። እናም እስኪ ላካፍላችሁ ወደ እናንተ ልታዝቡትንም ያየሁትንም ደስታዬን አብሬ ላካፍላችሁ ብዬ ብቅ ብያለሁ ማለት ነው። ውድ ቻናል የቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባሮቹም ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እንደደብረኝ ሁሌም አለንሽ በርቺ እያላችሁ ከጎኔ ቁሙ። አለንሽ የምትሉኝም አይዞሽ የምትሉኝም ከልብ ነው የማመሰግናችሁ፣ የምወዳችሁ፣ የማከብራችሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። ቪዲዮ በላይክ ይጀመር። የኪራ አባት ሮቤል ለምንድን ነው ማታገባት? ጽናትን አግባት፣ ቶሎ ብለህ እንዲታገባት ትፈልጋለሁ በማለት ኪራን ጠየቁት። ኪራም እንግዲህ እኔ አይደለም አንተ አግባ ብለኸኝ አይደለም በቶሎ ዛሬ ባገባት ራሱ በጣም ደስተኛ ነኝ ግን በማለት ነገሩን መስመር አደረገበት። ከዛም የኪራ አባት ምንድን ነው ግን ለምን አልክ ሲለው ጽናት አባቷን ትፈራለች። ምክንያቱም አባቷ ትምህርት እየተማረች እንደሆነ ነው የሚያውቀው። እናም አሁን ላይ ደውላ እንደዚህ በቶሎ በተፈጣጠነ ሰዓት ለምን አገባለሁ ብትለው በጣም ይደነግጣል። እናም ትምህርትሽን አቋርጠሽ ህልመሽን ትተሽ ብሎ ይደነግጥባታል፣ ያዝንባታል አለ። እናም የኪራ አባት እና መንገሯ እስከ መቼ ድረስ ነው ተደብቆና በውሸት ተጭበርብሮ የሚኖረው በማለት ሲመልስለት እንደዛ ቀላል ቢሆንማ በጣም ጥሩ ነበር አባ። ጽናት አባቷ እንዳዝኑ እንዲከፉ በጭራሽ አትፈልግም በማለት ኪራም ለአባቱ መለሰለት። እና እናትህ ትሙት፣ እናትህ ያንተን ዓለም እየተጠባበቀች ያንተን ደስታ እየተጠባበቀች እናትህ ያንተን ደስታ ሳታይ ትሙት በማለት አባትየው መለሰለት። ማለት አልገባኝም፣ ምንድን ነው የምታወራው? የምን ሞት ነው የምታወራው? ብሎ ኪራም ተደነጋገጠ። እንግዲህ የኪራ እናት የካንሰር በሽተኛ ናት። የካንሰር በሽተኛ መሆኗን እስካሁን ኪራ ምንም የሚያውቀው ነገር የለም። ይጨነቅብኛል፣ ያዝንብኛል ብላ እናትየው አልተናገረችም። እናም እንግዲህ የኪራ እናት ህመሟ ከቀን ወደ ቀን እየተባባሰ መጥቷል። አባትየውም ያማ ማለትማ እናትህ ያንተን መሞሸርና ያንተን ማግባት በጉጉት ነው እየጠበቀች አለችው። እናም እንድታገባ ፈልጋለሁ አለው። ልጅየውም አባቴ ግን እኔ የማላውቀው የደበቃችሁኝ ነገር አለ እንዴ? ሚስጥር አለ እንዴ? በማለት ሲጠይቀው አይ ምንም ሚስጥር የለም፣ እንዲሁ ብቻ እናትህ እንቶሎ እንድትሞሸር ትፈልጋለች በማለት እስከ 3 ቀን ብቻ እንድታፋጥኖ ትፈልጋለሁ በማለት አባትየው ጠየቀው። ኪራም እኔ ግን
በተደጋጋሚ ከኔ የምትደብቁት ነገርና እኔ ልሰማው የማልፈልገው ነገር እየደበቃችሁኝ እንደሆነ ይሰማኛል። ምንድን ነው የደበቃችሁኝ? ምንድን ነው እኔ እንዳልሰማው የምትፈልጉትና ከኔ እየደበቃችሁት ያላችሁት ብሎ ሲጠይቀው አባትየውም አይ ማን ነው ካንተ የሚደብቅህ? ምን ተደበቅ? ምንም የተደበቀው ነገር የለም አለው። ይልቁንስ አታረሳሳኝ። አሁን ተነስና ከጽናት ጋር ተመካከሩበት። በዚህ 3 ቀን ሁሉም ነገር ማለቅ አለበት ሲለው በዚህ 3 ቀን እንዴት? በዚህ 3 ቀን ሰርግ እኮ ነው የሚደግሰው፣ እንዴት ሊያልቅ ይችላል? በማለት ልጁም ደንግጦ መለሰለት። አታስብ አንተ፣ ሁሉንም ነገር እኔ ያስተካክለዋለሁ። ብቻውን ከጽናት ጋር እናንተ ተመካክራችሁ ውሳኔ ላይ ድረሱ በማለት አባትየውም ሁሉን ነገር ለማስተካከል ዝግጁ ሆነ። ሁሉን ነገር እኔ ያስተካክላለሁ፣ አባቷም ጋር ሽማግሌ ልካለሁ። እናም ጽናት ለአባቷ ደውላ ማግባቷን ታሳውቀው በማለት አባትየውም ቁርጥ ያለ ሀሳብ አቀረበለት። ጽናትን በተመሳሳይ አቅርቦ እስከ 3 ቀን ብቻ ጊዜ ይሰጣችኋለሁ፣ እስከ 3 ቀን ተመካክራችሁ ተዘጋጃጅታችሁ ልትጨርሱ ትችላላችሁ በማለት ሲጠይቃት እሷን ብትሆን አባቴ ሳይሰማ አባቴ ምን ብዬ ነው የማስረዳው ብላ ስትነግረው አባትሽን ደውይና ንገሪው፣ ምክንያቱም የኪራ እናት በጣም ታማለች እና የልጇን ደስታ ሳታይ መሞት የለባትም በማለት የኪራ አባት ለጽናት ነገራት። እናም ጽናት አባቷ ጋር ደወለችና እንግዲህ እኔ ላገባ ነው አባቴ ይቅርታ እየተማርኩ አልነበረም ብላ ስትጠይቀው የጽናት አባትም እኔ አውቃለሁ እንደማትማሪ ትምህርትሽን አቋርጠሽ እዛ ቤት እየሰራሽ እንደሆነ አውቃለሁኝ በማለት መለሱላት። በጣም ተገርማ ኪራ ጋር መታ ኪራ አባቴ እኮ እኔ እንደማልማር ያውቃል፣ ግን እንዴት አስችሎት እስከ ዛሬ ዝም አለኝ? ሳይነግረኝ ቀርቶ ነው እንጂ ያውቃል ስትለው በደስታ ተቃቀፉ። በጣም ደስ አላቸው። እንዴት እስከ ዛሬ ድረስ ሳይናገር፣ እንዴት እስከ ዛሬ ድረስ ሳይነግረንና አንቺ አትማሪም ምን ትሰሪያለሽ ብሎ ሳይጠይቅሽ በማለት በጣም ተገረሙ። እንግዲህ አሁን ከጽናት አባትን ፍቃድ አገኝተዋል። የኪራ አባትም ድግሱን እያዘጋጀ ቤቱን እየቀያየረ ሶፋውን እየቀያየረ ሁሉንም ነገር ቤቱን እያደሰ ይገኛል። የጽናት አባትን ፈቅደዋል፣ ሊጋቡም ወስነዋል፣ ቀኑንም ይዘዋል። አሁን ቤሏቸውን እሱም ሱፉን ሂድና ምረጥ ተብለው ቤሏቸውን እየመረጡ በቤሎ መምረጫው ሱቅ ውስጥ ፏፈሽ እያሉ ነበር። እንግዲህ ሚዜዎቻቸውም ናሆማና መሩ እንዲሁም ሰኒ ናቸው። በቀጣይ እንግዲህ የኪራ እናት አልመጣችም። ብቻ እንግዲህ የኪራ እናት ምንም ሳትሆን ይህ ደስታቸው፣ ይህ ሳቃቸው፣ ይህ ጨዋታቸው እውነት ሆኖላቸው ሰርጋቸው በሰላም የሚጠናቀቅ ያደርገው። እንግዲህ የኪራ እናት የልጇን ደስታ ለማየት ጓጉታለች እና የልጇን ደስታ ሳታይ እንዳትሞት ሁላችንም ደስታችን እንዳይበላሽ የእነሱ ደስታ ጭምር ማለት ነው። ምክንያቱም እንግዲህ ተደስተዋል፣ ሰርጋቸው አልቋል። ሰርጋቸው ዝግጅቱ ሁሉም አልቋል። ቤሏቸውን እሱም ሱፉን ሚዜዎችም ሁሉም ተዘጋጅተዋል። በቀጣይ እንግዲህ ምን እንደሚፈጠር ምን እንደሚሆን አብረን የምናየው ይሆናል። ወድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ከብዙ ድብርት በኋላ ከብዙ መጥፋት በኋላ ለዛሬ ይዤላችሁ የመጣሁት የጽናት ድራማ አጓጊው ደስ የሚለው የጽናት ድራማ ነበረ። ሼር ላይክ አድርጉ፣ አበረታቱኝ፣ አይዞሽ በሉኝ፣ ሁሌም ከጎኔ ሁኑ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱልኝ። ባይ ባይ።